እኔ ምለው አመንክም አላመንክም እናቱ የመረቀችው ወንድ ብቻ ነው። ክርስትና ከሴት የትኛው ከባድ ነው? አንተ ርስትህን ከምትነጠቅና ሚስትህን ከምትነጠቅ ማግባት አልችልም። ከዚህ በፊት ተናግሬያለሁ። እውነት ነው እንዳትጠይቁት ምናምን ተብሏል እና አላገባም። ብቻውን ለሆነ ሰው ወዮለት ማለት ያላገባ ሰው ወዮለት ማለት ነው። ማግባት ነው መፍትሄው። ወላሂ ብታገባ አንድ ወር ብሰነብት ወንዶች አይተሽ እንደሆነ ምንንም ስራ ቢጠላሉም አንዱ አንዱን ሲያወጡት ለመናገር ትኩረት አንሰጣቸውም እንጂ ፌሚኒስትነት ምንድነው ሲባል እኔ ለአንድ ጋዜጠኛ ሚስት ካሶንጎ ሞምባሪ ናንጋ ካሶንጎ mbona wewe ሶንጋሪ ሰላም ጤና ይስጥልኝ። ውድና የተከበራችሁ የአዳም ቲቪ ቤተሰቦች እንደምን ሰነበታችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሰላም 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 ለሀገራችን፣ ሰላም ለሕዝባችን፣ ሰላም ለሁላችን ይሁን። ሰላም እግዚአብሔር ከሁላችሁ ጋር ይሁን። እንዴት ናችሁ የአዳም ቲቪ ቤተሰቦች? በዛሬው ዕለት ይዤ የመጣሁት ፕሮግራም ሴቶችን ይመለከታል። ሴቶች እንግዲህ ባል ማግባት ልትከለከሉ ነው ሁሉ ባል እንዳታገቡ የሚሻሟችሁ ሌላ አካላት እየተፈጠሩ ነው። እስኪ ይሄንን ዛሬ እንዳስሳለን። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ተመልከቱ። Oh my god, that is amazing. I can't believe you actually did that. I know, right? It was crazy. We have to go there later. Promise me we will. Hi, what's your name? Hi, I'm Azzy189 Syntax. Do you want me? I mean... To buy me? እንደሚታወቀው የሰው ልጅ የተፈጠረው በዚህ ምድር ላይ እንዲበዛ እንዲዋለድ ብዙ ተባዙ ምድርንም ሙሏት ያለው ቃል አምላካዊ ቃል ስለሆነ ያ እንዲፈጸም ነው። በተቃራኒው ደግሞ የሰይጣን ዲያብሎስ ዓላማ ከፈጣሪ ከእግዚአብሔር ጋር መፎካከር ስለሆነ ብዙ ተባዙ ምድርንም ሙሏት የሚለውን ቃል በማጠፍ በተቃራኒው ሰዎች እንዳይበዙ እንዳይዋለዱ በደስታ በሐሴት እንዳይኖሩ ማሳዘን ማድረግ ነው። ያ ማለት የአምላክን ትእዛዝ እንዳይፈጸም ማኮላሸት እንደማለት ነው። ደርጋችሁን የአብርሃም ነሳራ ያርግላችሁ። አሜን። ውለዱ ክበዱ። አሜን። ዘራችሁ ለምግብ ብቻ አይፈላለግ። ስለሆነም እንግዲህ ከአምላክ ጋር መፎካከሩ ካልቀረ አምላክ ሰውን ይፈጥራል፣ ሕዝብን ያስተዳድራል። ሰይጣን ዲያብሎስ ደግሞ አምላክ የፈጠረውን ሕዝብ ያተራምሳል። በምን ምክንያት? በተቃራኒ መንገድ እንዲያስቡ፣ እንዲጓዙ፣ እንዲተገብሩ በማድረግ ይሄው ዘመነ የተባለ ቴክኖሎጂ በዘመናዊ በፋሽን የምንጠመድ አካላት ይሄው ለዚህ ነገር እየወደቀን ነው። ይሄ የምትመለከቱት እንግዲህ በአርቲፊሻል ኢንተለጀንስ በተለያዩ ቴክኖሎጂ የተደገፈ ሰው መሰል አካል ነው። ሰውን ሰው ከማግባቱ ይልቅ ሰውን ትቶ ከግዑስ አካል ጋር ከማቴሪያል ጋር መጋባት ከጀመረ ዋላ ደር ብሏል። አሁን ደግሞ የሰው ቅርጽ አስይዘውት መጥተዋል። ይህ የሰው ምስል የሰው ቅርጽ የያዘ የኮምፒውተር አካል በኤሌክትሮኒክስ እየተሰራ የሚዘጋጅ ሲሆን ሰዎች መርጠው ወደው በከለርም በፀጉር ስታይልም በመልክም ሰውን ሰው መርጦ እንደሚያገባ ውበትን አይቶ እንደሚያገባ ሁሉ ልክ እንደዛ አይተው መርጠው እየተጋቡ ያሉ አካላት አሉ። እነዚህ ከእቃ ጋር የሚጋቡ አካላት ራሳቸው ከሰዋዊ አእምሮ ወጥተው እቃነት አስተሳሰብ ውስጥ ገብተዋል ማለት ነው። እኔ ምለው አመንክም አላመንክም እናቱ የመረቀችው
ወንድ ብቻ ነው የማታቃጥል ሚስት የሚያገኘው። አሁን ትናንትና የጓደኛዬ ሚስት ደወለች፣ በአስቸኳይ ቤት እፈልጋለሁ አለች። ቤት ሄድኩኝ። ጓደኛዬ ሶፋ ላይ ተኝቷል። እሷ አቦል ቡና አወርዳ ልትቀዳ ስትል ደረስኩኝ። ምን ነው ምን ተፈጠረ? ምንድነው አልኩኝ። ምን ማይፈጠር ጉዳ አለ? ከተማ ያገኘኝ ሰው ሁሉ ባልሽ መንገድ ላይ ያወራል፣ ቢሮስ ብቻውን ያወራል ይሉኛል። አላምን ስላቸው እንደገናም አልጋ ላይ ተኝቶ ብቻውን ያወራል። ኧረ እባክሻው ዘንድሮ ብቻውን ማያወራ ማን አለ ብለሽም ተካብጁ። አሁን ይሄ ብቻውን ማውራት ተካብጁ። በቃ ይሄ ማለት እኮ በቃ የሸለመናንያስ ቫይረስ ባልሽ ተጠቂ ነው አልኳት። ደግሞ ሸለመናንያስ ምንድነው አለች። ሸለመናንያስ ማለት የኑሮ ቀውስ ነው። በቃ የኑሮ ውድነት ማለት ሸለመናንያስ ነው። በቃ ይሄ ነገር በቃ የዚህ ነገር ተጠቂ የሆነ ሰው ሁሉ ብቻውን መንገድ ላይ እየሄደ የሚያወራው ኑሮ ያንገበገበው ሰው ብቻ ነው ብቻውን እያወራ የሚሄደው አልኳት። ከዛ በኋላ ይሄን እያወራን ያለ አንድ ጓደኛው በመሃል ጥልቅ ብላ ገባች። ሰላም ናቸው እንዴት ናቸው ብላ ገባች። ወይ አቦል ቡና ላይ ደረስኩኝ። አንተ አለ እንዴ አለች። አለው እግዚአብሔር ይመስገን ሰላም ነው አልኳት። ምን እንደው ትናንትና እኮ ትለጥጣለች። ምንድን ምን ለጥጠው ስል መንገድ ላይ እኮ አስፋልት ዳር ሰላም ነህ እንዴት ደህና ነህ ስል ብቻን እያወራህ ትሄዳለህ አለችኝ። አይሽ አይደለ በማስረጃ እዚሁ መጣች። ይኸውልሽ የኔ ማስረጃ ደግሞ እቺው ነው መጣች። እና እዚህ ምድር ላይ ብቻውን የማያወራ ሰው ማን ነው? ብቻውን የማያወራ ሰው ካለ ከበስተጀርባ የሆነ የተከማቸ ነገር ያለው ሰው ነው። በቃ ብቻውን የማያወራ ሰው ማለት ነው። እንዴ እስቲ አገሪቷን ይወት ወደታች እየተምዘገዘገች ነው ያለችው። ከሌት ተቀን ጦርነት ነው፣ ረሃብ ነው፣ መፈናቀል ነው፣ ስራ ማጣት ነው፣ ግራ መጋባት ነው። ህዝቡ ይጨነቃል፣ ደሃው ይጨነቃል፣ ሀብታሙ ይጨነቃል፣ ሁሉ ይጨነቃል። እና በዚህ መካከል ብቻችን ብናወራ ብርቅ አይደለም። በቃ ታውን በቃ ብቻችን እናወራ ብና ብዬ ቡናውንም ጥየላጥ ይወጣዋ። ከርስትና ከሴት የትኛው ከባድ ነው? አንተ ርስትህን ከምትነጠቅና ሚስትህን ከምትነጠቅ የትኛው ከባድ ነው? ሁለቱም ይከብዳል። ሁለቱም ይከብዳል። ርስቴንም ተነጥቄ መተዳደር የለ፣ ባለቤቴንም ተጭኔ ለቅቄ እንዴት ይኖራል? ሁለቱም ጥቁር ሞት ነው። ኧረ አንዱን ምረጥ ቢባልስ? አንዱን ምረጥማ ቢባል እሷን ነው የምመርጠው። እንዴት? እሷ ጋር ነው እንፈልገዋለን መሬቱ እንዴት ነው? ስለዚህ ምረጥ ብትባል የመጨረሻ አማራጭ ማን ነው የምመርጠው? የመጨረሻ አማራጭ ተርስት ሚስትን ነው የምመርጠው። ከዛ እሷን ይዘህ አዎ መሬቱ ይፈልጋል። ብንዋግትም ብናገኝም እሷ ጋር ነው። አለዛማ እሷ ለግጄ ሸቅል የሚገባ አዎ እሷ ትዝቃለች ተቀጥራ እኔ እርሻ አርሳለሁ። አንድ ላይ ሆነን እንፈልገዋለን። እርዝቁን ፈልገው እንዲህ ነው። አየህ የሀገሬ ሰው እንዲህ ነው። በርስቱ በጉልቱ በሚስቱ የማይደራደር እንደ ውጩ ዓለም ከእቃ ጋራ የማይጋባ ጭራሽ የማያስበው አቦን ንጹህ ሀገሬ ሰው ኑርልኝ፣ እድሜና ጤና። ማግባት አልችልም። ከዚህ በፊት ተናግሬያለሁ። እውነት ነው እንዳትጠይቁት ምናምን ተብሏል እና አላገባም። በልጆቼም ምክንያት በምን አለ። እኔም ደግሞ አሁን ለልጆቼ አዲስ እናት ማምጣት አልችልም። ስቴፕ ማምጣት አልችልም። ልጆቼም ደስተኛ ስለማይሆኑ ማለት ነው። እዛም ማለት አልችልም። መንፈሳዊ ህይወት አይፈቅድም። እንደ ካዥዋሊ ደግሞ ገርል ፍሬንድ ሊያዝና ከዛ ገርል ፍሬንድ ይዤ ከዛ ስንለያይ እንለያያለን ማለትም አልችልም። የኔ ስታተስ እምነቴም ማለት ከእግዚአብሔር ጋር ያለ ነገር አይፈቅድም። እኔ ላረግ የምችለው ለነሱ የመከርኳቸውን ነገር ነው። ከአንዲት መልካም ሴት ጋር ከጥሩ ሴት ጋር በኪዳን የሆነ የፍቅር ግንኙነት ውስጥ መግባት ዘላቂ የሆነ ብዙ ጊዜ የሚቆይ በጣም ጥሩ ጓደኛ የምትሆን አጋር የምትሆን እስከመጨረሻው የሚዘልቅ ማለት ነው። ከተቻለ እስከመጨረሻው የሚዘልቅ ከተቻለ እስከመጨረሻው የሚዘልቅ ጓደኛ ብትኖረኝ ነው ጥሩ። እና አሁን ከዲያስፖራ ከከተማ ከገጠር ነን እያፈላለኩ ብቻውን ለሆነ ሰው ወዮለት ማለት ያላገባ ሰው ወዮለት ማለት ነው። አይገርማችሁ? ያላገባ ሰው ወዮለት እኛን ማለት ነው። ወዮለት ለምን አለ? ቢወድቅ የሚያነሳው የለም። አሁን እኔ ለምሳሌ ባቴን ዘግቼውን ጸሎት ላይ ነው የሚሆነው አባ ነው እንጂ ሙቶ ይሆናል የሚለኝ የለም።
ወይ ጸሎት ላይ ይሆናል ወይ መጽሐፍ እየተመለከተ ይሆናል ይለኛል። ሙቶ ሊሆን ይችላል ብሎ የሚመጣለት አለ ሐሳቡ ራሱ። ስለዚህ ወዮለት ማለት መከራው ብዙ ነው ማለት ነው። ማግባት ነው መፍትሄ። ወላሂ ብታገባ 1 ወር ብሰነብትበት ጸጥ ነው የሚለው። ከዚያ በኋላ ብትጠራው ወይ አይልህም እንኳን ሊፈስ ጾም ይበላሻል። ዳር ውስጥ መስፈርት አይሰራ። እጮኝነት ላይ ነው መስፈርት። እጮኛ ምናምን ላይ ካላችሁ መስፈርት ከፈለጋችሁ ያዙ፣ መብታችሁ። የማይሆን ነገር ይዘህ ችግር ውስጥ እንዳትገባ እመክርሃለሁ። አንዳንድ ሰው ረጅም እንትን አይኗ ቦግ ያለ ዳሌ ያላት እግረዱ ተከሰ ሎሚ የተማረች ሀብታም ጨዋ ምንም እንከን የሌላት ምናምን ብሎ ቁጭ ብሏል። እኔ ዛሬ ድንገር የሰራዊት ጌታ እግዚአብሔር እንደዚህ አይነት የለም ይላል። እመነኝ የለም። አንዳንድ ሰው እንደዚህ አይነት መስፈርት ይዞ እኔ መስፈርቴን የምታሟላ ነው የምፈልገው ረጅም ቀጭን ወፍራም አጭር ምናምን ብሎ የሳለው አለ። ይቅርብ እሱ እንደዚህ አይነት ቆይ አለ ወይ? የት ነው ያለው? የቱርክ ፊልም ላይ እንጂ እዚህ ያለ እንደ መሬል ፊልም ላይ ነው። ፊልም ላይ የሚያሉት ካራክተር ነው። ፊልም ላይ ያሉትም ስክሪፕት ነው እንጂ ሰው የለም። እውነት ነው። በቃ በቃና ላይ ያለውን አክተር ስለውት ቁጭ ብሏል። ይሄን ሰውዬ ብሎ ኢትዮጵያ ውስጥ እውነት ነው። ኢትዮጵያ ውስጥ ጸጉሩን እንዲህ የሚል አክተር ፈለግሽ እናቴ። ሽቦ ነው እንደዚህ እጁን ምስጣት ከቶ እንደዚህ የሚያደርግ ሰውዬ። አንቺ ሴትዮ ቆመሽ ለመቅረት ወስነሻል ማለት ነው። እንደዚህ የሚባል የለም። እሱ መስፈርት የያዛችሁትም ጤነኛ መስፈርት ይሁን። መስፈርት የለም። ዝም ብላችሁ የደረደራችሁትን ተዉና እኔ እንደ ቤተሰብ እንደ አባት እንደ መካሪ ልስጣችሁ። ሴት ከሆናችሁ መስፈርታችሁ ወንድ ይሁን የምታገቡት። መስፈርታችሁ አንድ። ወንድ ከሆንክ ደግሞ መስፈርት ሴት ይሁን። አሜን በል። መስፈርት ሁለተኛ መስፈርታችሁ እምነታችሁ ተመሳሳይ መሆኑ። በትክክል ሶስተኛ መስፈርታችሁ ተነጋግራችሁ መግባባት የምትችሉ መሆኑ። ካጠፉ ይቅርታ የሚጠይቅና ጤነኛ መሆኑ። ብዙ ችግር አለ። አሁን ጄነራል ቼክአፕ እኮ ጀመርኩኝ። በፊት HIV ነበር ቴስት ምን። አሁን ጄነራል ቼክአፕ አምጡ። ማት ሰው መድኃኒቱን ኪሱ ከቶ ነው የሚመጣው። አብዷል። የአእምሮ በሽተኛ ነው፣ መታከብ ነው ያለበት። በጣም ብዙ ሰው የሰበረ ነው። ጤነኛ አይደለም። ጤነኛ ሐኪም አግባ ይተውሃል ብሎታል ዲፕሬሽኑን። እንዴ የዲፕሬሽን መድኃኒት ሳንስ ነው ሚስት አረ ለመታከብ ነው ያለበት። ስለዚህ መስፈርታችሁ ወንድ ሴት መሆኑን፣ ሴት ደግሞ ወንድ መሆኑን ቼክ አድርጉ። እምነታችሁ ተመሳሳይ መሆኑ፣ ቋንቋ ተነጋገራችሁ መግባባት የምትችሉ መሆኑ፣ ቫልዩ ሴቶቻችሁ ቫልዩ ላይ በጣም የምታከብሪውን የሚያዋርድ ከሆነ ይቅርብሽ። በጣም የምታከብረውን ነገር የምታናነቅብ ከሆነ ይቅርብ። ጦር ሜዳ ነው ቤቱ የሚሆነው። ከዛስ ትንሽዬ ገቢ ሰርቶ ማደግ የሚፈልግ ቁጭ ብሎ ሪሞት ይዞ የሚያስብ ከሆነ ይቅርብሽ። በቃ መረዳት ያለበት በልጅነቱ ያረጀ ሰውዬ ነው። ይሰማል ወይ? ይሄ እኔ ጋር እየመጣችሁ መስፈርት እያበዛችሁ ላንገበገባችሁኝ ሰዎች ነው። ሼር አድርጉላችሁ። በቃ ከማግባቱ በፊት ቀድሞ ሚስቱን የሚያስተዳድርበት ምን ሊኖረው ይገባል? ሀብት ማፍራት። አዳም እኮ ሀብት አጠራቅሞ ነው ሔዋንን ያገባ። እሱ ባያጠራቅምም ማን አጠራቅሞለታል? ይሄ እኮ ይውላችሁ አያስተምራችሁም? ለአዳም እግዚአብሔር ዥርቅቃ ያለ ቤት ሞልቶ ነው እዚያ በኋላ ሚስት ያጨለት ማለት የፈጠረለት። ስለዚህ አንተ ዝም ብለህ ገነት ሳትሰራ ሚስት አጭልኝ ትላለህ አይደለም እንዴ? ገነት ሳትፈጠር ማለት መጀመሪያ ገነት ነው የሚፈጠረው፣ ቀጥሎ ነው ሚስት የምትመጣው። ዝም ብሎ አጭቶ የሰው ልጅ ምን አለህ ምን ታበላኛለህ ስትል ያው እግዚአብሔር ያሰጠንን እንበላለን የሚባል የጅል ጥቅስ የለም። ይሄ የፍትሐ ነገሥት ላይ ምንድነው መሰላችሁ የሚለው? አይ እንደዚያ ስል ግን የግድ ሀብታም ችግር ነው። ይህ ሰው ልጅ ችግሩ ለራሱ የምትመቸውን ትምህርት ነው የሚወስደው። ይሄው ምናምን ደግሞ ብሎ ሊል ይችላል። እንደዛ አይደለም። ሀብት የጋብቻ የጽድቅም የምንም መሰረት አይደለም። ግን ብቻ ተለፍቶ ያልተሳካው ይቅር እንጂ መድከም ያስፈልጋል ነው። እሱ ነው መናገር የፈለኩት ማለት ነው። የኤሎን መስክ ኩባንያ በተለምዶ የሮቦት ሚስት እየተባለ የሚጠራውን የሮቦት ጓደኛ ለመፍጠር አፋፍ ላይ እንደሚገኝበት ተነገረው ወሬ መሰረት የእሱ የቅርብ ጊዜ ስራውን ከፍተኛ ትኩረትና ውዝግብ አስነስቶ ነበር። በሳምንቱ መጨረሻ ላይ የኤሎን መስክና የሰው ልጅ ተጠርጣሪ የተባለችው ሮቦት
ምስሎች በተለያዩ ማህበራዊ ሚዲያ መድረኮች ላይ ተሰራጭተዋል። ምስሎቹ የሚያሳዩት ታዋቂው የቴክኖሎጂ ቢሊዮነር እና የሮቦት ሚስት ወይም አንዳንዶቹ ካታሊና የሚል ስያሜ የሰጧት በመሳም ላይ እንደነበረች ምስሉ ያሳየናል። ይሁንና አልአረቢያ ዶት ኔት ታዋቂው የዜና መድረክ እንደ ውሸት ብዙ ሰዎችን የማታለል እቅድ ሲልም ገልጾታል። በግልጽ ለማየት እንደሚቻለው ስዕሉ የተነደፈው አርቲፊሻል ኢንተለጀንስ ወይም AI ቴክኖሎጂን በመጠቀም ነው ሲል አልአረቢያ አብራርቷል። ወደ ዝርዝሮቹ ከመግባታችን በፊት ከተወራው የሮቦት ሚስት ጀርባ ያለው ጽንሰ ሐሳብ ግልጽ ማድረግ አስፈላጊ ነው። ቃሉ የሰው ሰራሽ ባህሪን ሙሉ በሙሉ የሚደግም የሰው ሰራሽ ፍጡር ምስሎችን ሊያመለክት ይችላል። ሆኖም የመስክ ኩባንያ ዓላማ ሮቦት የትዳር ጓደኛ መፍጠር ሳይሆን የተራራቀ እና የላቀ የሮቦት ጓደኛ መፍጠር መሆኑን መረዳት ጠቃሚ ሲሆን ይህም ግለሰቦች በተለያዩ መንገዶች ሊረዳና ሊገናኝም ይችላል። በኤሎን መስክ እንደታሰበው ከሮቦት ጓደኛ ልማት በስተጀርባ ያለው ዋና ዓላማ የሰው ልጅ ህይወት ማሳደግና አዲስ የግል እርዳታ መስጠት ነው። ሮቦቱ የላቀ አርቲፊሻል ኢንተለጀንስ ሊኖረው ይችላል። እናም እንደ ቤት ውስጥ ስራዎችን፣ የጊዜ ሰሌዳዎችን ማስተዳደርና ጓደኝነትን የመሳሰሉ የተለያዩ ተግባራትን ማከናወን ይችላል። ዓላማው ከግል ፍላጎቶች ጋር የሚስማማና ድጋፍ የሚሰጥ የቴክኖሎጂ አጋር መፍጠር ነው። በመጨረሻም ጠቃሚ ጊዜን ነፃ ማድረግና አጠቃላይ ምርታማነትን ማሻሻል ነው። የሮቦት ጓደኛ ጽንሰ ሐሳብ አሁንም ሳይንሳዊ ልቦለድ ቢመስልም ቴክኖሎጂ በሚያስደንቅ ፍጥነት በመሻሻል እንደቀጠለ ማወቅ በጣም አስፈላጊ ነው። በመሰረቱ በስነ ልቦናዊ እይታ ሲታይና ሲገመገም እንደነዚህ አይነት አካላት አእምሯቸው ጤናማ አይደለም፣ ችግር አለበት። ሰው ከሚያስበው አስተሳሰብ ወጥተዋል። ምናልባት በዘመናዊ እይታ በዘመናዊ አስተሳሰብ ረቀቅ ብለናል፣ ሰልጥነናል፣ ተመራምረናል፣ መጥቀናል፣ ረቀናል ብለው ሁሉ ሊያስቡ ይችላሉ። ነገር ግን ረቀቅን መጠቅን ብለው የሚያስቡ ሰዎች በሰው እና በአእምሮ ሚዛን ወይም በትክክለኛው እይታ ሲመዘኑ እጅግ በጣም ወደ ላይ ሳይሆን ወደ ታች ዘቅጠው የሚገኙ አካላት ናቸው። ሰው እንዴት ከእንስሳት ጋር ይጋባል ብለን ሳንጨርስ With this ring, I promise you a lifetime of apples and belly rubs. And a clean pen at least once a week. By the power vested in me, I now pronounce you husband and bride. You may kiss the bride. ወንድ ከወንድ ሴት ከሴት እንዴት ይጋባል ብለን ሳንጨርስ Natalie Jane Ray, will you take Alicia Beth Buchanan to be your wedded wife? To share your life with her, to love, support and comfort her, whatever the future may bring. Hell yeah! Alicia Beth Buchanan, will you take Natalie Jane Ray to be your wedded wife? To share your life with her, to love, support and comfort her, whatever the future may bring. Hell yeah! ወደ እንስሳት መሸጋገሩ ሲገርመን አሁን ደግሞ ወደ ቁስ አካል ወደ ማቴሪያል የቤት ዕቃ ወደ ሆነው ጋብቻ ተሸጋግሯል። ታዲያ የሰው ልጅ ሰው መሆኑን ትቶ ዕቃ አልሆነም? በጣም ያሳዝናል። ፈጣሪ ምን ያክል ያዝንብናል ግን በዚህ አጋጣሚ። Kasongo yeye Mombali nanga Kasongo mbona wewe Songa libala Oh yeye Kasongo mbona wewe Mombali nanga ለመናገር ትኩረት አንሰጣቸውም እንጂ ፌሚኒስትነት ምንድነው ሲባል እኔ ለአንድ ጋዜጠኛ ሚስት መሆን የተሳናቸው ሴቶች ጫጫታ ሚስት አይነ ስውር ምን ማየት የተሳነ ይባላል አይደል? ጆሮ የማይሰማ ምን ይባላል? መስማት። ፌሚኒስት ሴት ማለት ሚስት መሆን የተሳናት እና ይሄንን መምህር ዳንኤል ሰይፈ ሚካኤል በምን ሚዲያ እንደሆነ አሁን ጠፋብኝ አሉሳቸው ዛይ በዛይ ሚዲያ ፈልጋችሁ ብትሰሙት በጣም ነው ደስ የሚለኝ። ዛሬ ለሚቀባጥሩ ሴቶች፣ ለሚለፈልፉ ሴቶች፣ ዝም ማለት ለተሳናቸው ሴቶች በየቲክቶኩ እንደው አንዳንድ ጊዜ
ቲክቶክ የምታዩ ሰው እንደው ትናንትና አንድ ሚዲያ ላይ እየተናገርኩ ነበር። እኔው በእውነቱ አንዳንድ ቲክቶክ ላይ የማገኛቸው ሰዎች አልፎ አልፎ ስሰማ አማኑኤል ሆስፒታል ለሕክምና ሂደው ሐኪም ቤቱ ትርፍ አልጋ የለም ትርፍ አልጋ እስኪገኝ ድረስ ቲክቶክ ላይ ጠብቁ ብሎ የሸኛቸው ይመስለኝ። እውነቱን ለመናገር የአእምሮ በሽተኞቹ ሰው በትክክል ካላበደ እኔ ዘመድ ካላቸው ሐኪም ቤት ሂድ ጸበል ሂድ ብሎ መምከር ሲገባ የምንሰማቸው የቲክቶክ እብዶች አሉ። ደግነቱ እነሱ ድንጋይ የወረውሩም ቲክቶክ ላይ ናቸው እንጂ ማህበረሰቡ አብደዋል፣ ቀውሰዋል፣ ጨርቅ ጥለዋል። የዛሬ የነበሩ ጥንቅሮች ፕሮግራሜን በዚህ ጨርሻለሁ። በቀጣዩ ፕሮግራም እስከምንገናኝ ሰላም ሁኑልኝ።